ቀል ጀመርክ ማለት ነው? አንተን እድሜ ልክ የሚያስፈርድብህ ፋይል በእጄ ላይ እንዳለ ታውቃለህ? አታውቅም? አሁን ማለት አሁን ምን ተሻላችሁ? ምናልባትም ከረጅም ጊዜ በኋላ ልብ የመታው ላንተ ሊሆን ይችላል። የምሬን ነው ይሆን? እኔ ከእስር ቤት ስፈታ እቀባባ ይዘሽ የምትጠብቅኝ እንጂ በመፈታት የምትናደጅ አይመስለኝም ነበር። አይ አታስብ፣ ድጋሚ ወደ እስር ቤት አልመለስም። አይመስልኝ። ምን? አዎ ድጋሚ ወደ ነበርክበት እስር ቤት አስገባሃል። ስለምን እያወራህ እንደሆነ አልገባኝም። ኩሩ ቢጤ ነህ። እንተዋወቃለን? ቀልደኛ ነገር ነህ። እኔ ገበሬ ነኝ፣ አንተ ደግሞ ጀግና ወታደር። እንደሚመስለኝ ሁለታችንም ለዚች ሀገር የጀርባ አጥንት ነን። ከዚህ በላይ እየተዋወቅን ባንገፋፋ ምን ይመስልሃል? ኦኬ አወኩ። አልተነጋገርንም እንጂ አንዳችን ስለ አንዳችን ከሚገባው በላይ እናውቃለን። ስለዚህ መተዋወቃችን አስፈላጊ አይደለም ማለት ነው? ደንቡን ለማሟላት እኔን ዝቅ አድርገህ እንደምትመለከተኝም ሰምቻለሁ። አይ እኔ ያን ያህል ስላንተ አስቤም ተናግሬም አላውቅም። በጣም ጥሩ። ስለዚህ ሰዎቹ ትክክል ናቸው ማለት ነው? ምን እንዳሉ አላውቅም። ስለዚህ መጨነቅ ያለብኝ አይመስለኝም። በነገራችን ላይ የታሰርክበትን ጣቢያ ከዚህ በፊት ጎብኝቼዋለሁ። ልክ ነህ። እንደኛ ያሉ ሰዎች እሱን አካባቢ ደጋግመው የጎበኙት ይመስለኛል። እኔ ደግሞ እዛ የተገኘሁት ላንተ ስል መሆኑን የምታውቅ ይመስለኝ ነበር። ለኔ ስትል? ቸልተኛ ነገር ነህ። እኔ እንዳስፈታው ብታውቅ ኖሮ ተጠምጥመህ አትለቀኝም ነበር። ንገረኝ፣ ምንድነው ማለት የፈለግከው? ከጣቢያ እኮ የወጣኸው ነፃ ሆነህ እኮ አይደል? እና እኔ ነፃ አድርጌህ እንጂ። አቶ መሰለ ጀግና ወታደር እኮ 4 ክፍል ውስጥ እኮ ሲቀመጥ ደስ አይለኝ። እቺ ሀገር እኮ ውለታህን አታከብርልህም፣ እንደ ውሻ ነው የምትረግጥ። እንግዲህ የህዝብ እንደዚህ ነው። ሀገር ትሰጠዋለህ፣ የመቃብር ስፍራ ይነፍጋል። ለምንድን ነበር ያስፈታኸኝ? ለምን ነበር ያስፈታው? ቆይ እሱን ውስኪ እየጠጣን እናወራለን። ና ተከተለኝ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ወይኔ ቦቸራ፣ ምን ሆነሃል? ምንድነው የተፈጠረው? ማን ነው ይሄንን ያደረገው? ንገረኝ እያልኩ እኮ ነው። እሺ በቃ ሰምቻለሁ። ተረኛውን መኪና ነው የወሰዱት? ወይኔ ባንቴሮ፣ በቃ እናንተ ተረጋግታችሁ ጠብቁኝ። ይኸውልህ ሰውየው ይሄን ነገር ሳይሰማ መኪናውን መመለስ አለብን። ስለ ናውድ እንዳታስብ፣ እኔ ደውዬ የተፈጠረውን ነገር ሁሉ አስረዳዋለሁ። በቃ እናንተ ተረጋግታችሁ ጠብቁኝ። ምንድነው የተፈጠረው? ሰሞኑን አንድ አዲስ ሰራተኛ ተቀላቅሎን ነበር። እና ታዲያ ምን ሆነ? ሊሰራ የመጣ መኪና ምሳሳት ማንም አለመኖሩን ሲያውቅ ለዘበኛው የሆነ ገንዘብ አስጨብጦት ይዞት ሄደ። እና አሁን ምን ተሻላችሁ? አላውቅም ሉሊትዬ፣ የመኪናው ባለቤት በጣም ቁጡ ሰው ነው። ይሄን ነገር እንደዚህ መሆኑን ከሰማ ምን እንደሚፈጠር ልገምት አልችልም። አይዞህ፣ መያዙ አይቀርም። ይኸውልሽ ይሄንን ነገር በደንብ አስበውበት ነው የመጣው። አሁን እኔ የምሰጋው መኪናዋን ወስደው እንዳያርዷት ነው። እንዴ ማን የምታረደው? መኪናዋን ይበልቷታል።
ማለቴ በቃ ይኸውልሽ እያንዳንዱን የመኪናውን ክፍል ነቃቅለው ለሌሎች ይሸጡታል። ታዲያው ምንድነው የምታደርገው? የበፊት ጓደኞቼ ጋር ደውልና ምናልባት መኪናውን በልተው እነሱ ጋር ካመጡላቸው ቼክ አደርጋለሁ። በቃ ይዞ በቃ ብቻሽን ትቼሽ ልሄድ ነው። እሺ ሮዛ እኮ አሁን ትመጣለች፣ አትጨነቅ። አይ ሉሊት፣ ቆይ ሮዛን ማምናት ነው የሚመስልሽ? ምን ልታረገኝ ትችላለች? ይኸውልሽ እስካዋጣት ድረስ ብዙም ሳትደራደር ልትሸጥሽ ትችላለች። እሺ በቃ አታስብ፣ ግን አዲስ ነገር ካለ ደውልልሃለሁ። እኔ እዚሁ አካባቢ ሆኜ ነገሮችን እከታተላለሁ። ወይ ደግሞ ለምን ለናውድ ደውለለት አትረዳዱ? አይሆንም፣ ለናውድ ብነግረው ነገሮችን ያበላሽብኛል። በዚህ ሰዓት ጉልበት መጠቀም ነገሮችን ይበልጥ ነው የሚያወሳስብብኝ። ባንቴሮ ወይ አደራ ራስህን ጠብቅ እሺ? ግዴን ለማትጨነቂ ምንም ነገር አይፈጠርም። እሺ እኔ ባይሆን አሁን እነሱ ጋር መሄድ አለብኝ። ልብሴን ቀይሬ ቶሎ ልድረስላቸው። እሺ አትጨነቂ። እሺ ባንቴሮ ለምንድን ነው ያዋሸኝ? አለቃ እኔ ምንድን ነው ያዋሸው? የግዛቸውን መኪና የአርኩስ ልጅ ይዟት እንደተሰወረ። አለቃ ምን ሆነሃል? አንተ እኮ በቅርቡ ነው የተፈታው። ስለዚህ ይሄን ነገር ሚስጥር ያደረኩት ታውቂ ነው። ይሄ መኪና የማይገኝ ከሆነ እዳውን የምከፍለው እኔ አይደለሁም እንዴ? ስለዚህ የተሳሳተ ነገር ነው ያደረግከው። አሁን ልክ አይደለሁኝ፣ ግን ደግሞ አንዳንድ ነገሮችን የደበኩት ሆን ብዬ ነው። ምክንያቱም ስሜታዊ ሆነ እንዳይበላሹብህ ስለፈለኩ። በዛች ጨራቅ እህቴ ምክንያት እምነቴን ያጥቻለሁ። በዚህም ምክንያት ብዙ ገንዘብ ነው ያጣሁት። ለዚህ ሰውዬ እዳውን የምከፍለው ከሆነ ስራ ማስኬጄን በሙሉ አጣለሁ ማለት ነው። ይሄ ማለት ምን ማለት እንደሆነ ይገባሃል? ይገባኛል፣ ግን ደግሞ ያን ያህል አትጨነቅ። ባንቴሮ ያማል እንዴ? እስኪ ንገረኝ። አትጨነቅ ትለኛለህ እንዴ? ያማል እንዴ? አትጨነቅ ያልኩህ እኮ ለተራ ማጽናናት ብዬ አይደለም እኮ ማለት። ምክንያቱም ደግሞ መኪናውን ለግዛቸው አስረክቤው ነበር። ኧረ እባክህ ቀልድ ጀመርክ ማለት ነው? አለቃ እኔ እኮ ባንቴሮ ነኝ። የትና ምን ላይ መቀለድ እንዳለብኝ ጠንቅቄ ያውቃለሁ። ይኸው ይሄ ጦሰኛ ደወለ። አንሰዋ ታዲያ ምን ልበለው? ከዛ ይልቅ እሱ የሚልህን ነገር ብትሰማ አይሻልም? እንዴ እንዴት? እሺ መልካም። እንዴት? ይቅርታ፣ ቀድመ ሰምተህ ቢሆን ኖሮ ነገሮችን ታበላሽብኛለህ ብዬ ነው ዝም ያልኩት። አሁን ተቃውሞ የለኝም፣ ግን እንዴት ልታደርገው ቻልክ? ትላንትና እኔም ሌባ ነበርኩኝ። ስለዚህ ሌቦች ወዴት እንደሚሄዱ ጠንቅቄ ያውቃለሁ። ይገርማል በጣም። መኪናውን በቁሙ ሳይሆን በልተው ሊሸጡት ነበር ያሰቡት። አደንቃለሁ። ማንም በቀላሉ ይሄን ሊያደርግ አይችልም። ምንም መደናነቅ እኮ አያስፈልገውም አለቃ። እኔ የተወጣሁት የሥራ ኃላፊነቴን ብቻ ነው። እኔ ግን ወዳጃዊ ግዴታ መስሎኝ ነበር። እኔም ወዳጄ ብዬ እንድጠራህ አንተን ማወቅ አለብኝ። ቆይ ግን ናኦድ ማን ነው? ውዷ ሮዛ እንዴት እንደናፈቅሽኝ ታውቂያለሽ? አቶ መሰለ ታዲያ የናፈቀ ሰው እንደዚህ ነው እንዴ? ታዲያ እንዴት ነው? እኔ እንጃ። ያው አንተ ከበሰለ ውፍሬ ልቅ ያልበሰለ ጥጦ የሚጠባ ልጅ ትመርጣለህ። ምላስሽ ጥቁር ነው ቀይ? አስፈላጊ ጥያቄ ነው። ይኸውልሽ ሌላ ጊዜ እንደዚህ አይነት ንግግር እናገራለሁ ብትይ ምላስሽን ነው ማስወጥሽ። ከዛ በኋላ የሚያይሽ ሰው ሁሉ ምላስ ይኑርሽ አይኑርሽ ዱዳ እንደሆንሽ ነው የሚያውቅ። ይቅርታ፣ እኔም እኮ በጣም ናፍቀኝ ነበር፣ ግን አንተ ለኔ ግድ የለህም። እውነትሽን ነው። ምናልባትም ከረጅም ጊዜ በኋላ ልቤ የመታው ለአንተ ሊሆን ይችላል። ልብሽ እኮ የሚመታው ሲኖር ነው። ማለት ልበቢስ ነሽ እያልከኝ ነው? አዎ ልበቢስ ብቻ ሳትሆኝ እብድምን ጭምር ነሽ። መሰለ ስሜን አትጥሪ። ምን ሆነሃል? ጭንቅላት ውስጥ የሚመላለስ የሆነ ነገር አለ። ስለኔ ማወቅ የፈለግከው ምንድን ነው? ከቀናት በፊት እኮ ሁላችንንም ስታስጨንቀን ነበር። አሁን ፋይሉ ተዘግቷል። ምናልባት እድሜን ሙሉ የምትጸጸትበት ነገር ሊሆን ይችላል። ብዙ ሰዎችን ስታስጨንቅ ነበር እኮ። እንዴት ትልቁን ግፍ ተራ ነገር ነው ትለናለህ? ስለኔ ማወቅ የፈለግከው ይሄንን ነው? አይደለም። እሺ ታዲያ ሌላ ምንድን ነው? እንዴት በአጭር ቀናት ውስጥ ተፈታ? ቸልተኛ ነገር ነህ። እኔ እንዳስፈታው ብታቅ ኖሮ ተጠምጥመህ አትለቀኝም ነበር። ንገረኝ፣ ምንድን ነው ማለት የፈለግከው? ከጣባ እኮ የወጣኸው ነፃ ሆነህ እኮ አይደለም። እና እኔ ነፃ አድርጌህ እንጂ። አለቃ መናገር ካልፈለግክ እኔ አላስጨንቅም። ሁሉም ሰው የራሱ ሚስጥር አለው። የወጣሁት መውጣት ስለሚገባኝ ነው። አልገባኝም። ሔዋን እየቃዠች ነበር። ሔዋን የምታደርገውን እያንዳንዱን ነገር ጠንቅቃ ታውቃለች።
የእህቴን ያውም የእናቴን ልጅ ጸባይ እያብራራህልኝ ነው? ይቅርታ፣ ኬዙ እኮ በጣም ከባድ ነበር። በዚህ ሁኔታም ነፃ ላትሆን ትችል ነበር። ፖሊስ የተፈጠረውን ነገር ትክክለኛነቱን ለማረጋገጥ ምናልባት ከዓመት በላይ ሊፈጅበት ይችል ነበር። እንግዲህ ካቴናውን ፈተውልኛል እኮ። ለምን? ሔዋን ለፖሊስ የሰጠችው የተሳሳተ መረጃ ነበር። ስለዚህ እዛ ጨለማና ቀዝቃዛ ክፍል ውስጥ መቆይበት ምንም ምክንያት የለም። የተሳሳተ መረጃ ስትል አልገባኝም እኮ። ሔዋን ናት አንተን ለማሳሰር ብላ የተሳሳተ መረጃ ለፖሊሶች የሰጠችው? ኖ እንደዛ አይደለም። እና ታዲያ ያገኘችውን ወረቀት የረባ መረጃ መስሏት ለፖሊስ ሰጠችው። እነሱም በቁጥጥር ስር አዋሉ። ቢሮዬና ቤቴን ፈተሹ፣ ምንም አላገኙ። በቃ ይሄው ታሪኩ። አለቃ፣ ስለተፈታ በጣም ደስ ብሎኛል። ግን ደግሞ አሁንም ቢሆን አላመንኩ። ንገሪኝ፣ አንቺ እንዴት ብትደፍሪ ነው ሙሽራዬን በመኪና ያስገጭሻት? ንገሪኝ ንገሪኝ፣ አንቺ ውሻ። ጨንቆኝ ማለቴ በቃ እናዳኝ ነው እንደዚህ ያደረኩት። ትሰምኛለሽ? ማንም ሴት ላይ መናደድ ትችያለሽ። ሉሊት ላይ ግን ባደረግሽው ነገር ሁሌ ጸጸተኛ እንደሆንሽ ትኖሪያለሽ። ይቅርታ። አለመሞቷ ጠቀመሽ። ሞታ ቢሆን ኖሮ ወደ ሰማይ ነበር ማንጠለጥልሽ። እና ምንም አታደርገኝም? በሁለት ምክንያት መረሻለሁ። በምንና በምን? መጀመሪያ ናውድ ቆንጆ አድርጎ ቀጥቶሻል። ሁለተኛውስ? ይኸውልሽ እኔ ገበሬ ነኝ። ቢሆንም ግን አንዳንድ አባባሎችን አውቃለሁ። ምን አይነት? መልእክተኛውን አትግደለው የሚል። አልገባኝም። አንቺ ሉሊትን እንዳገኝ ለገዛ ጥቅምሽ ቢሆን እረድተሽኛል እና በእኔና በእሷ መሃል ድልድይ መሆንሽ አይቀርም። እና እኔ አንተ ተላላኪ ነኝ? ለዛም ነው ተላላኪህን አትግደለው የሚባለው። ለምን? ተላላኪህ ላይ ብዙ ትልቅ ነገር ስላለ። ሉሊትን ብትፈልግ ሚስት ብትፈልግ ገረድ ማድረግ ትችላለህ። እኔ ግን ከደሙ ንጹህ ነኝ። አውቃለሁ ሉሊትን ካንተ ላስጠላት አልችልም። ግን ደግሞ በጭራሽ አልተባበረ። እማዬ አንቺ አትጨነቂ፣ እዚህ ሁሉም ነገር ሰላም ነው። እንደውም ተፋፍሟል እንጂ። መልሼ እደውልልሻለሁ እማዬ። ይቅርታ ሉሊት፣ ጥሩ ዜና የለኝም። የት ነበርሽ? ከአቶ መሰለ ጋር ነበርኩኝ። እናማ አሁንም አይኖቹን ካንቺ ላይ አላነሳም። አንቺ ግን አሁንም ከሱ ጋር እንደሆነ እየገፋፋሽ ነው። ሉሊት፣ እኔ በጭራሽ እንደዛ አላደረኩም። በአሁኑ የራስሽን ምርጫ እንድትወስኚ ለራስሽ ትቼልሻለሁ። እዚህ ውስጥ ምንም እጄን አላስገባም። በጣም አመሰግናለሁ። ምንም ማለት አይደለም፣ ግን ከመቼውም ጊዜ በላይ በጣም መጠንቀቅ አለብሽ። እና ደግሞ በጭራሽ ይሄን ሚስጥር እንዳወጣው ካወቀ ይገለኛል፣ ከኔና ካንቺ እንዳልፍ። እሺ፣ አልነግረውም። በጣም አመሰግናለሁ ሮዚ። ምንም ማለት አይደለም። እንዴት ነሽ? ምናልባትም እኮ ሁሌ ባስታውስሻለሁ። አረ እኔ አውቄሽ ነው። አይ ስትጠፊ ምን ሆነሻል ብዬ ነው። ለማንኛውም መልካም ቀን ይሁንልሽ። ለዚህ ነበር እኮ እኔ መደወል የሚያስጠላኝ። ይህንንም ያደረግኩት ለሉሊት ስል ነው። እየተከታተልከኝ ነው? እኔ እንደዚህ አይነት የወረደ ቦታ ላይ አልገኝ እና ይሄ ግጥምጥሞች ነው ልትለኝ ነው? በለው። ይኸውልህ አጋጣሚዎች ለትልልቅ ሰው ሲባል ሊገጣጠሙ ይችላሉ። እስካሁን እኮ ባለውለታህ በመሆኔ የደረሰኝ ምስጋና የለም። ውለታ የሚለውን ቃል ደጋገምከው። ከኔ የምትፈልገው ነገር አለ እንዴ? ወዳጅነትህን ነዋ። በማይመስል ነገር የምትፈልገውን ነገር አጠቅላል። ቀጥታ ተናገር። የፈለግከው ምንድን ነው? ሙሽራዬን እንደ ተራ ዕቃ ቆጥረሃት እንደፈለክ እንደ ተራ ስትጫወትባት ሰንብተሃል። አሁን ጊዜው የኔ ነው።
የምትጫወትባት ጊዜ አብቅቷል። ትክሰኛለህ። ከእሷ ጋር በይቅርታ ጨርሰናል። አንተ እዚህ ውስጥ ምን አገባ? ባለቤቷ እኮ ነኝ። እንዲያውም እኮ ዘንግተው ይሆናል እንጂ ሉሊት እኮ የኔ የህግ ባለቤቴ ነች። ታውቃለህ? አሁን ምን እያልከኝ ነው? ይኸውልህ ጎድተሃታል፣ አስከፍተሃታል። ስለዚህ አሁን ውለታህን ትከፍላለህ። ማለት ይኸውልህ እኔ በምልክልህ አድራሻ ሉሊትን ይዘሃት ትመጣለህ። ከማን ጋር እያወራ እንደሆነ ገብተዋል? ገብቶኛል። በጣም ጠንካራና ልባም ስለሆንክ ነው እኮ ለዚህ ስራ ያጨው። ይኸውልህ እኔ ማንም ተላላኪ አይደለሁም። የራሴ ስራ ያለኝ ሰው ነኝ። አሁን ስራ የለም፣ ባዶ እጅህን። እየቀለድክ ነው? ነገሩ ከደቂቃዎች በፊት የተፈጠረ ክስተት ነው። የምን ክስተት? ይኸውልህ ከሰራተኞቹ አንዱ ጋር እንኳን እስቲ ደውልና ጠይቅ። ሄሎ ቦቼ። ምን? አንተ ውሻ ምንድን ነው ያደረግከው? ይኸውልህ አንድ ነገር አደርጋለሁ ብትል አንተም ላይ እህትም ላይ የከፋ ነገር ነው የሚደርስብህ። በጋራጅ ላይ ሙሉ በሙሉ የእሳት አደጋ ተነስቶብሃል። በዛ ላይ ደግሞ የከስተመሮችህ መኪኖችም ደግሞ ጉዳት ደርሶባቸዋል። እዛ ጉዳት ላይ ደግሞ እኔ ላሰራልህ እችላለሁ። እሱንም ከኔ ጋር ሸሪክ ሆነ መስራት ከቻልክ ነው። ያለበለዚያ ግን አፍህን ዝጋ። አንተን እድሜ ልክ የሚያስፈርድብህ ፋይል በእጄ ላይ እንዳለ ታውቃለህ አታውቅም? እና አሁን ምንድን ነው የማደርገው? ይኸውልህ አሁን የምታደርግልኝ ሙሽራዬን ቤት ድረስ ይዘሃት ትመጣለህ። አዎ ያክስቴ ልጅ በጣም እንደማመሰግንህ እየነገርኩ ነው። በናውድ ጉዳይ በጣም ረድተኛል። አንተ የልብ አውቃ እኮ ነህ። አዎ እሺ ደውላለሁ በልሼ ደውላለሁ። ምንድነው የምታወራው? የሀገር ጉዳይ ነው እንዴ? አይ አይደለም፣ መንደር ላይ ከበው የሚያወሩትን አሉባልታ ነው የማወራው። በመምጣቴ ግን ደስተኛ ይሆንክ አትመስልም። መጀመሪያ ጠርቼሻል። አልጠራኸኝም። ያለኔ ፍቃድ መሄድም መምጣትም እንደማትሺ ነግሬሻለሁ። ላስፈቅድህ እኮ ደውዬልህ አታነሳ። ካላነሳሁኝ እንድታወሪኝም እንድታገኘኝም አልፈልግም ማለት ነው። ይቅርታ፣ እንደዛ ከሆነ እዚህ ምንም የምትሰሪው ነገር የለሽም እያልከኝ ነው? እሺ ለምን ነበር የፈለግሽ? ስለ ሉሊት ላውራክ። ስለ ሉሊት ምን? ማታለልም ማስገደድም እንደማያስፈልግ ልነግርህ ነው። ማለት እስካሁንም አንተን በመግፋት ያሳለፈችው ጊዜ በጣም ይቆጫታል። ይህንን ያደረገውን ሰው እንደርስበታለን። እመነኝ፣ ያኔ ደግሞ የእጁን ነው የምንሰጠው። እኔ ግን የሰው እጅ አይመስለኝ። ማለት ቆይ ሰው እጅ ካልሆነ ማን ሊሆን ይችላል? የፈጣሪ ቁጣ። በፍጹም ልጆቹ በጣም ጠንቃቃ ናቸው። በቀናት ልዩነት ውስጥ ገራጅ ውስጥ እንደዚህ ሊሆን አይችልም። ይኸውልህ አሁን አንድ ነገር ታደርግልኛለህ። ምንድን ነው ማደርግልህ? ፖሊሶቹ የልጁን አቅጣጫ ደርሰውበታል። ስለዚህ እኔ እናንተ ከነሱ ጋር እንሆናለን። ስለዚህ መቼ ነው የምንቀላቀላቸው? አሁን እመነኝ፣ ይሄንን ጉዳይ እንደዚህ ያደረገውን ሰው አንገቱን አንጠልጥዬ አመጣልሃለሁ። እኔ ባንቴሮ አይደለሁም። መልካም። እና በገዛ ፈቃዷ ወደ አንተ ቅፍ ትገባለች እያልሽ ነው? አዎ፣ ትንሽ ጊዜ ብቻ ስጠኝ። ስሚኝ፣ ጊዜ ነው ያልሽ? እኔ ትልቅ ሰው ነኝ። እኔ ከሷ ጋር ሌባና ፖሊስ የመጫወት ፍላጎት የለኝም። ትንሽ ጊዜ ብቻ እኮ ነው። የለኝም። የራሴን መንገድ ተጠቅሜ በእጅ ያስገባታለሁ። በዚህ ጉዳይ ላይ ያንቺ ጣልቃ መግባት አስፈላጊ አይደለም። ምን ልታደርግ ነው? አሁን እንግዳ አለብኝ። ምን አይነት እንግዳ? አልነግርሽም። ሄሎ፣ አሁን ሉሊት ብቻዋን ነች። ፈጥናችሁ አድርጉት። ሉሊት? ሄሎ ባንቴሮ። ሄሎ ሮዛ። ስማ ባንቴሮ፣ አሁን ከመሰለ ጋር ነበርኩኝ። ምን ማለት ነው? የሆነ ደስ የማይል ነገር እየተሰማኝ ነው። ሉሊት ደህና አይደለችም እንዴ?
ደህና ናት፣ ግን ካሁን በኋላ እርግጠኛ አይደለሁም። ማለት መሰለ ሊወስዳት አስቧል እና የሆነ ሰው ሳይመድብባት እራሱ አልቀረም። ቆይ አንቺ ይህን እንዴት አወቅሽ? ይኸውልህ ባንቴሮ፣ አሁን የምትሰራውን ነገር ሁሉ ጥለህ ወደ እሷ ጋር ሂድ። እኔም አሁን በፍጥነት ወደዛው ሄዳለሁ። እሺ እሺ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።